አሁን በሩን ትለቂዋለሽ ወይስ አትለቂው? ወደ ቤት ወደ ሚስት ሂድ እያልኩህ እኮ ነው። ቤትም ሚስትም የለኝ ማለት በቃ የለኝማ። ዘገየ እንዲህ እንደ ቀልድ የሚወሰን ነገር ነው እንዴ? የእህቴ ቤት መርማሪ ፖሊሱ አሁን ላይ ተወዛግቧል። ሚስቱ የፍች ጥያቄ አቅርባለታለች። እሱ ደግሞ የእህቴ ልጅ ታመመች፣ ቤትና መኪናዬን ሽጬ ላሳክም አልኳት እንጂ መቼ የፍች ነገር ጠየኳትኝ። ለነገሩ ይህን ሁሉ ነገር የምታደርገው የገንዛ እህቴ ናት። ስለዚህ አሁን እህቴ ጋ ነው እስካለው ድረስ እህቴ ጋ ሂጄ መቀመጥ አለብኝ ሲል ወደ እህቱ ቤት ለመሄድ ነበረ። እህቱ ቤት ሲሄድ ፊት ስትነሳው እህቱ ቤት ከሄደ በኋላ ቆይ ምን ሆነሽ ነው እህቴ ሰላም አይደለሽም እንዴ የሚል ጥያቄ ቢያቀርብላትም ሰላም ነኝ። ምን ሆንኩ? እኔ ሰላምና ደስተኛ እንደሆን ከፈለክ ለልጅ የሚሆነውን ይኸውልህ ባሌ ባንተ ስለሆነ እየሞተው ባሌ የሞተበትን ገንዘብ እንድታመጣልኝ ይፈልጋለሁ። ልጁን ሊያሳክም ነበር ባለቤቴ እዚህ ውስጥ የገባው። አውቃለሁ ሌላ ሰው እንዳላስመታው ባለቤቴንና እንዳልገደለው። ስለዚህ እያንተ እጅ ስላለበት አሁንም ቢሆን ገንዘቡን አምጥተህ ልጅ እንድትተርፍ ካደረክልኝ ባለቤቴ እንደሞተ ሳይሆን በህይወት እንዳለ ቆጥረዋለሁ። ያንን ካላደረክ ግን መቼም ቢሆን ካንተ ጋራ ፍቅር፣ ሰላም ሊኖረኝ አይችልም በማለት ትነግረዋለች። መርማሪ ፖሊሱም ግራ ተገብቶ ቆም ብሎ ካሰበ በኋላ ቆይ አንቺ ግን ምን እያሰብሽ ነው ያለሽው? እኔ እኮ ለሀገሬ ዘብ ልቆም በመሐላ የገባው ሰው ነኝ። አሁንና ታዲያ ቃሌን አፍርሼ የገባሁትን ቃል አፍርሼ የተሰረቀ ገንዘብ አምጥተህ ልጄን አሳክም ነው የምትይኝ ያለሽው? ሲቀጥል ደግሞ እኮ የወሰዱት ሰዎች ራሱ እንዳላገኙትና ገንዘብ እነሱ ጋር እንደሌለ ሲታወቅ ነው ሰዎቹ ከስር የተፈቱት። አሁን ገንዘቡስ እንዴት ነው ሊመጣ የሚችለው? ከየትስ ነው የሚገኘው? እህቴ እባክሽ ልትረጅኝ ተሞክሪያለሽ ወይ በማለት እሷን ቢጠይቃትም የእውነት እያልኩህን ካላደረክ በፍጹም አልታረቅህም። እዛው ከሚስት ጋራ ሰላም ፈጥረ ኑር። ቤትህንና መኪናህን ሽጠህ ከሆነ የኔ ልጅ የምታሳክም አንተ ወንድሜ አይደለህም። ምክንያቱም እዚህ ጋር ያገባሃት ሚስት ራሱ ምንድነች? ለእሷም ክብር መኖር አለበት። የእሷን አብራችሁ እያፈራችሁት ገንዘብ ነው። ስለዚህ አሁን እሷ ሳታቅ ቤትና መኪና ሽጠህ የኔ ልጅ ልታሳክም አትችልም በማለት ስትናገረው እኮ ቤትና መኪና ከሰው ህይወት ይበልጣል እያልሽ ነው እህቴ በማለት ቢጠይቃትም እማቀው ነገር የለም፣ ለእኔ ግን ትዳርህ ይበልጣል። ስለዚህ እሷ ያልፈቀደችውን ባንተ ብቻ ሊሆን አይችልም። ሰርቼን የገዛውትኝ ቤቱንም ሆነ መኪናውን ከእሷ ጋር ሳይሆን እኔ ራሴ ሰርቼን የገዛውት። ስለዚህ ከእሷ በፊት እየነበረ አይደለም፣ እሷ ከመጣች በኋላ አይደለ እንዴ ገዝቼ ይህን ሁሉ ነገር ያደረኩት። አሁንም ቢሆን ሰርቼ መግዛት እችላለሁ። ወንድሜ አንተ ፖሊስ ነህ፣ የፖሊስ ደሞዝ ነው ያለህ። ቤት አይደለም የቤት ኪራይ እንኳን መክፈል አይችልም ደሞዝህ። ይህን ኮንዶሚኒየም ታውቃለህ፣ ሲደርስህ አንተ መክፈል አቅቶህ እንኳን እኔ አግዥህ ነበረ ይህን ኮንዶሚኒየም ከፍለህ ገባኸው። ስለዚህ ደሞዝህን እያወቅኩ አሁንም ቢሆን ቤቱን ሽጠህ ልጄን አሳክመህ ትገዛለህ ብዬ አላወራም። አሁንም ሂደህ ከሚስት ጋራ ሰላም ፍጠር ትለዋለች። እሷ ለሚስቱ ደውላላት ነበረ። እይውልሽ ቤትና መኪናውን እንዳይሸጥ አሁንም ቢሆን በድጋሚ አስጠንቀቂው፣ አለዛ ግን አፈታሃለሁ ብለሽ እንድታስፈራሪው ስትል ትነግራታለች። እሷም እየተባለችውን ሰምታ ነበር ለባለቤቷ ለመርማሪ ፖሊሱ የፍች ፕሮሰስ ጀምሬያለሁ ብላ መርዶ ያረዳችው። መኪና ውስጥ እያለ መርዶን ሲሰማ ወደ ቤት መሄድ እንደሌለበት ያስባል። እሱም በጣም ጥሩ እሺ እንግዲህ ለማንኛውም አሁን የሚሄድበት ስላለኝ እንደዚህ በቁጣ ወንድምሽን የምትቀበዩ ከሆነ በጣም ጥሩ በማለት ከቤት ወጥቶ ይሄዳል። መርማሪ ፖሊስ መኪና ውስጥ ቁጭ ብሎ እያለ ነገሮችን ቢያወጣ ቢያወርድም ቆይ እዛ ቤት መሄድ አለብኝ ወይስ የለብኝም? እውነት ገንዘቡን አውጥቼ መስጠትና እርግቤ ልትታከምበት ወይስ ቃሌን ሳላፈርስ ወደዛ ወደ መንግስት እንዲገባ አላድርገውም? እሱንም እኮ ደግሞ ካገኘሁት ነው በማለት ያወራል። የሄደው ቀጥታ ወደ እነቤዛ ቤት ነበረ። እነቤዛ በር ላይ ከደረሰ በኋላ በሩን ለመክፈትም አሰበ። አይ ጥሩ አይደለም እያደረኩ ያለሁትኝ ስህተት ነው በማለት ሽጉጡንም አውጥቶ የነበረውን መለሰ። እናም በሩንም አልከፍትም ብሎ ነበረ፣ ግን ጩኸት ሲሰማ ነበር ወደዛ ቤት እየገባው። እነ ሱራፌልና ሳሚ ተጨንቀው ቤዛን እየፈለጉ እያለ
እህቱ ግን እያደረገችውን ነገር ስለምታውቅ ነበር መርማሪ ፖሊሱ ወደ ቤት እንዳይገባና ሁለተኛ ወደዛ ቤት እንዳይመጣ ፊት የነሳችው። ቢሆንም ግን እህቴ ባንቺ ቆርጬ አልቀርም በማለት ከነ ሱራፌልና ከነ ሳሚ ጋር ውዝግብ ከፈጠረ በኋላ ነበር ወደ እህቱ ቤት ሄደው። እህቱ ቤት ሲሄድ ቤዛ ራሷን ስታ የተቀመጠችበት አልጋ ላይ እሷን ለመውረድ ብትታገልም ምክንያቱም ራሷን ስታ ለረጅም ሰዓት ቆይታለች። ሰውየውም እያደረገው ጉልበት እንዲሆነው ነበር መጠጡን ሲጠጣ የነበረው። እንዴት እንደዚህ ሊሆን ይችላል? መርማሪ ፖሊስ እህትን ብትሆን እጅግ ፈርታለች፣ ደንግጣለች። እኔ ገንዘብ አምጣ ብልህ ሰው እንዴት ይዘህልኝ ትመጣለህ? እዩልሽ የትም ቦታ ይዤ መሄድ አልችልም። ለእንደዚህ አይነት ነገር ባለ ጉዳዩም አንቺ ስለሆንሽ ሚስጥሩ እንዳይወጣ ትደብቂዋለሽ በማለት ነው ወደዚህ ቤት ይዣት የመጣሁት። አሁንም ይሁን ሚስጥሩን ስለምደብቂ ነው እዚህ ቤት ይዤ የመጣሁት እንጂ አለማምጣት እችላለሁ እኮ። እንዴት እንደዚህ ሊሆን ይችላል? በማለት ብትነግረውም አይ እንግዲህ ይህንን ነው የወሰንኩት ውሳኔ፣ ስለዚህ ከአንዱ ክፍል ውስጥ ትቀመጥ ይላታል። እሱም ከርግብ ጋር ሳሎን ቁጭ ብሎ እያወራ ነው። እሺ አሁን ምን አሰባችሁ? እዩልሽ ልጄ አንድ ነገር ልንገርሽ፣ ከዚህ በኋላ በመሀል ጣልቃ አትግቢ። እሱም ገንዘቡን ፈልጎ ያመጣዋል፣ የአባትሽ ጓደኛ ነው፣ ከዛ አንቺም ትታከሚያለሽ በማለት ትመክራታለች። ልጅ ግን ምንም ባይዋጥላትም እኔ አሁን የገዳይ ልጅ ገዳይ፣ የነፍስ አጥፊ ልጅ ነፍስ አጥፊ፣ የሌባ ልጅ ሌባ እየተባልኩኝ በሰው ደም ልታከም ነው። እኔ በፍጹም አላደርገውም። ግን አርፋችሁ ብትቀመጡ ይሻላችኋል። ለማንኛውም አጎትሽ ይህን ፊትሽን እንዳያየው፣ ድንገት ቢመጣ እንኳን ፊትሽን ፈታ አድርጊው በማለት እናት ትቆጣታለች። እኔ ወስኜና አርጌ የማደርጋቸው ነገሮች ጣልቃ አትግቢብኝ እባክሽ ስትላት፣ እኔ ግን እያማረኝ አይደለም። አባቴን በሞት ካጣሁት አንቺን ደግሞ በስር እንደማጣሽ እርግጠኛ ነኝ። እባክሽ እናቴ ያርፈሽ ተቀመጭ፣ የሰው ፍቱ። ይቺ ምስኪን ምንም የማታውቅ ምስኪን አምጥታችሁ ባዶ ቤት የዘጋችሁባትን ሴት እባካችሁ ፍቷት ብላ ብትማጸናቸውም እነሱ ግን በፍጹም አይሆንም። የአባቷ ጓደኛም ቢሆን ምክንያቱም የአባትሽ ቃል አለብኝ፣ የአባትሽን ቃል ደግሞ መጠበቅ አለብኝ። እዩልሽ አንቺን አደራ እያለኝ ብሞት እንኳን አደራ ብሎኛል። ስለዚህ እዩልሽ አዳምጪኝ። እሷ ገንዘቡ ያለበትን ነገር ስለምታውቅ ነው እሷን ብቻ ለይቼ ይዤ የመጣሁትኝ። እነዛኞቹ ግን አላዩኝም፣ ምክንያቱም ፊቴን ጭንብል ለብሻለሁ። ስመጣ ወደዚህ ማንም ያገኝ ሰው የለም፣ አጎትሽም ቢሆን የለም መንገድ ላይ ይላታል። ግን በስከ መጨረሻ ያሰቡት ሳይሆን መርማሪ ፖሊሱ እህቱ ቤት ሲሄድ ያየውንም ማመን ያቅተዋል። ወደ ክፍል አስገብኝና ለተኛ ቢላትም በፍጹም በሩ ላይ ቁማ እንደማይሆን ተነግረዋለች። ቆይ ምንድን ነው እንደዚህ የምትሆኙ? ግን እቤት ሄድ የሚል ጥያቄ ነበረ። እቤት ያልሄድም ተፋትቻለሁ ከሚስቴ ጋር የሚለው በስከ መጨረሻም እያየው ጉዱን እስከ